ኢየሱስ ክርስቶስ ማለት አስኪ ማመስገንና ያለ ማመስገን አይደለም። አሁን ስለ ስላሴ ምን ታውቃለህ? ኢየሱስ ክርስቶስ ማንን ነበር ሲያመሰግን የነበረው? ግልጽ ጥያቄ ነው አለ መጽሐፉ ላይ። አንተ መመለስ ካልፈለክ እኔ ልመልስልህ። አባቱና በጣም ጥሩ። አንተ ግን ከሱ ተቃራኒ ሆነ አብን ወልድን መንፈስ ቅዱስን ነው የምታመሰግነው። እንደ ኢየሱስ አብን ብቻ ስላሴ ነው። ሶስቱ ስላሴ ያልኩህ እኮ ለዛ ነው። የስላሴ ምስጢር ብታውቅ ኖሮ እንወያይ ነበረ። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ይባላል። ኢየሱስ ክርስቶስ እንዳንተ ነበር የሚያመሰግነው ለአብ ለወልድ ለመንፈስ ቅዱስ ወይንስ ለአብ ብቻ ነው? ለአብ ለአባቱ። ስለዚህ አንተ ግን ከሱ ተቃራኒ ሆነ አብን ብቻውን ሳይሆን አብን ወልድን መንፈስ ቅዱስንም ሶስቱንም በአንድ ነው የምታመሰግናቸው። ምክንያቱም አንድ ጥቅስ ና እንዳትበል እለዋለሁ። እሺ አብ ወልድ መንፈስ ቅዱስ ሶስቱም አምላክ ናቸው ብለህ ነው አይደል የምታምነው? ናንቺ አለው ስልክ ገብቶብኝ ነው። ሶሪ። እሺ አብሽር። ኢየሱስ ቅዱስ ምን ነው? አብ አባቱ ነው ከተባለ መንፈስ ቅዱስ ለኢየሱስ ምን ነው? መንፈስ ቅዱስ ነው ለኢየሱስ ምን ነው? አብ አባቱ ነው ካለ መንፈስ ቅዱስ ለኢየሱስ ክርስቶስ ምን ነው? መንፈስ ቅዱስ ለሱ ምን ነው ማለት መንፈስ ቅዱስ ነው። ስለ ስላሴ ምንም አይነት እውቀት የለህም ስላሴ ላይ። ስለዚህ ራሱ ኢየሱስ ይሻላል። በቃ አንተ ንገረን፣ ስላሴ ምንድን ነው? ከስላሴ ነው አይ ጥያቄው ስለ ኢየሱስ ከሆነ እዛው ኢየሱስ ላይ እንወያይና ከዛ ወደ ስላሴ እንገባለን። እሺ በጣም ጥሩ። ኢየሱስ አምላክ ነው ብለህ ታምናለህ አይደል? እሺ ወደ ማን ነበር ሲጸልይ የነበረው? ወደ አብ። ራሱን አምላክ ነው። ወደ አብም ራሱን አምላክ ወደ አብም ይጸልያል። አንድ አምላክ ብቻ ነው ያለው ኢየሱስ ብቻ ማለት ትችላለህ? አትችልም። ቃል ነበረ። እሱ ምን ነበር ሳይሆን ስንት አምላክ ነው? አንድ አምላክ ነው ያለው አይደል? በምን በሶስት ስላሴ ነው የምናምነው እኮ ነው ብለህ ኦርቶዶክስ በሶስት ስላሴ ያምናል። ታምናለህ? ችግር የለውም። ስንት አምላክ ነው ያለው? ስንት አምላክ ነው ያለው? አንድ። ያ አንድ አምላክ ኢየሱስ ብቻ ነው ማለት አትችልም። ያ አንድ አምላክ ኢየሱስ ብቻ ነው ማለት ትችላለህ? አትችልም። ምን ማለት ነው አሁን ይሄ ጥያቄ? የሆነ ሚስ አንደርስታንዲንግ እያደረኩት ነው። ገብቶሃል? ስላሴ እንደዚህ ነው ያደርጋል። እንትን ነው ያደርግ። እሺ ስላሴን ግለጽልን እስኪ አንተ። እሺ ስለ መሐመድ ንገረኝ። አሁን ስለ መሐመድ መሲሁን አይሁን አይደለም አሁን ጨዋታችን ወሬያችን አይደል? ስለ ኢየሱስ እናውራ ነው እያልኩ ያለሁት። ስለ ኢየሱስ ላይ እንወያይ። እሺ ስለ ኢየሱስ እናውራሽ። ኢየሱስ አንተ ምንድን ነው ብለህ ነው የምታምነው? አምላክ፣ አዳኝ፣ ቤዛ። እሺ ለአምላክ አምላክ ይኖረዋል? ምሳሌ ያውጣልኝ 171 ለአምላክ አምላክ ይኖረዋል ወይ? ጥያቄ ነው ገና እኮ እኔ ልጠይቅህ እኮ ነው የገባሁት። አሁን ሆስት ሆነ ከፍተህ ክርስቲያኖች ግቡ ጠይቁ አይደል ያልከው? ሱረቱን አኒሳ ላይ ያውጣልኝ። ለአምላክ አምላክ ይኖረዋል ወይ? አምላክ ነው አልከኝ። ኢየሱስ ምንድን ነው አልኩህ? አምላክ ነው አልከኝ። ለአምላክ አምላክ ይኖረዋል ወይ አልኩህ። መልስ። እሱ ነው ስላሴ ላይ ስንመጣ እናወራለን። አሁን እሱ የስላሴ ጥያቄ ነው። ስለዚህ ስለ ኢየሱስ እንወያይ አልከኝና ለአምላክ አምላክ ሱረቱን አኒሳ ላይ ያውጣልኝ ወይስ እኔ ላምበው? የምናወራው ስለ ቁርአን እኮ አይደለም፣ ስለ ኢየሱስ አውራኝ አይደለ? ስለዚህ ስለ ኢየሱስ አምላክ ነው አልከኝ አይደል? ለአምላክ ስለ ኢየሱስ ምን ይላል? ስለ ስምና መጠየቅ ፈልገህ ነው? ስለ ኢየሱስ ቁርአናችሁ ምን ይላል?
ማወቅ ፈልጌ ነው። ጀስት ከአላህ ስብሐነ ወተዓላ በቃሉና በመንፈሱ አስገኝቶታል። ያ ማለት አዳምንም ሰማይንም ምድርን በቃሉ እንዳስገኘ ሁሉ ኢየሱስንም በቃሉ ፈጠረው አስገኘው። እንዲሁም ከመንፈሱ አስገኝቶታል ሲባል አላህ ብዙ መንፈሶችን ፈጥሯል። ከፈጠራቸው መንፈሶች መካከል በአንዷ አስገኘው። ይህን አላህ ስብሐነ ወተዓላ በሱረቱ ኒሳ ላይ የሚናገረው ተዋለርና ምን ይላል? አላህ ሲናገር ኢነመል መሲሁ ዒሳ ብኑ መርየም ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየም ወሩሑን ሚንሁ ይላል። ይሄ ነው እሺ፣ አላህ ስብሐነ ወተዓላ በቃሉና በመንፈሱ ያስገኘው። እሺ፣ እና ኢየሱስ አንተ አምላክ ነው ብለህ ነው አይደል የምታምነው? አልመሲህ ምን ማለት ነው? ያልገባኝ ነገር አልመሲህ ማለት የተቀባ ወይም ዳባሹ ወይም አባሹ እና ብዙ ትርጉሞች አሉት። አዳኝ ማለት ነው አይደል? አይደለም። መሲህ ማለት የተቀባ ማለት ነው፣ ወይም የሚያብስ መስሐ ከሚል ቃል የተወሰደ ነው። መስሐ ማለት አበሰ፣ ቀባ፣ ዳበሰ እነዚህ ናቸው። ይህን የተባለበት አዳኝ ማለት ነው። ይዘር ወይ ተረጋጋ። እሺ፣ አዳኝ ማለት ነው። ኢየሱስ ክርስቶስ እንደ መጽሐፍ ቅዱስ አዳኝ ይፈልጋል። ላሳይህ። አዳኝ ያለ ነው። ኢየሱስ ክርስቶስ እባክህ አድነኝ እያለ እያለቀሰ አዳኝ ይፈልጋል። ያው ነው መጽሐፍ ቅዱስ ላይ ላሳያቸው። የጌታ ሰዎች ጸጋው የበዛላቸው ቅዱሳን ተብዬ ያደረጋቸው ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ኢየሱስ ክርስቶስ ያ አብሮስኪ የትኛው ነው? 27 ነው። አሁን ነፍሴ ታውካለች። ምን ስላለው ትንሽ ወደዚህ አይታይ። አባቴ ሆይ ከዚህ ሰዓት አድነኝ፣ ነገር ግን ስለዚህ ወደዚህ ሰዓት መጣው ይላል። እሺ፣ አድነኝ ያለው ማን ነው? እሺ፣ መጣው ሲልስ አድነኝ ያለው ማን ነው? አብን ባዩ ማን ነው? ኢየሱስ ነው አይደል? አመሰግናለሁ። ስለዚህ ኢየሱስ አዳኝ ይፈልግ ነበር። አድነኝ እያለ አብን ይለምነው ነበር ማለት ነው። ስለዚህ በራሱን ማዳን የማይችል አዳኝ የሚፈልግ አካል አንተን ሊያድን አይችልም በፍጹም። ኢየሱስ ማዳን ከ3 ቀን በኋላ የተነሳው ሞት እንድል አድርጎ ሲነሳ ያየዋለህ። አንድ ሐዋርያ ልታመጣ ትችላለህ? ሐዋርያ እመጣለሁ። አይ አምጣልህ። ማን በዙሪያ ማን ነበሩ? እነማን ነበሩ? እነ ቅዱስ ጳውሎስ ነበሩ። ኧረ የለም ጳውሎስ። ከዚያ በኋላ የዛኔ ጳውሎስ ሐሰተኛ ነበር፣ የክርስቶስ ተከታዮችን አሳዳጅ ነበር የዛኔ። ከጊዜ በኋላ ነው ጳውሎስ ሐዋርያ ተደርጌ ተመርጫለሁ ብላ የተነሳችው። ላሳይ። አሳዳጅ ነበር ክርስቲያኖች። አሳይ ባይ ደስ ይለኛል። ኦኬ፣ ጳውሎስ በጣም አሳዳጅ ነበር። ላሳይህ። አሳዳጅ እንደሆነ አውቃለሁ እኮ። በቃ እንደዛ ነበር በዚያ ሰዓት። እና ኢየሱስ ክርስቶስ ሲነሳ አላየም። እሱ አይደለም እነ ዮሐን ማንም ያየ የለም። ኢየሱስ ሲነሳ ተነስቷል ብለው ዝም ብለው ነው የጻፉላችሁ፣ ሸውደዋቸዋል። የብሬ ነው። አንድ ሲነሳ ያየው ሐዋርያ አለ ወይ ከተባለ የለም። ወፍ ውሸት ነው። ክርስቶስ ሞተ፣ ተነሳ፣ ተሰቀለ ምናምን ገለበሌ ምንም ጫፉ አልተነካም። እሺ አለሁ ስልክ እየገባብኝ። ሁለተኛ ቆሮንቶስ ላይ ያውጣልኝ። እሺ፣ ከራሳችን ባይብል ላይ ላሳየን። ሲነሳ ያየው አካል ልታመጣልኝ ነው? አይሽ አይ ጌታ እንደሆነ ላሳየን ነው። ሲነሳ ያየው የለም። ይሄ ተረስከረና ሲነሳ ያየው የለም። ጌታ እንደሆነ ላሳየን ነው። ጌታነት እኮ ብርቅ አይደለም እኮ መጽሐፍ ቅዱስ። በጣም ብዙ ጌቶችን አመጣልህ እችላለሁ።